ትራምፕ ከኢራን ጋር በገቡበት ጦርነት ውስጥ በጣም በርካታ ስትራቴጂካዊ ስህተቶችን ፈጽመዋል፣ በርካታ አስከፊ መዘዞችንም አስተናግደዋል የሚል ጉዳዮች በተደጋጋሚ ይነሳሉ። ትራምፕ ከኢራን ጋር በጦርነት ውስጥ በነበሩበት ጊዜ የፈጸሟቸው ስትራቴጂካዊ ስህተቶችና መዘዞቻቸው የሚለውን እንመለከታለን። ምን እናነሳለን ካላችሁ ኦቨርቪውን እናንሳና በጥልቀት ደግሞ ዘርዘር አድርገን ከመሸጋገሪያ በኋላ ስንመለስ እንገባባቸዋለን። በዋናነት በዛሬው የልዩ ጥንቅር ፕሮግራማችን 5 የሚባሉ ስትራቴጂካዊ ስህተቶች ተብሎ ሊቀመጡ የሚችሉ ነጥቦችን እናነሳለን። የመጀመሪያው የፈጣን ድል ቅዠት ተብሎ ይቀመጣል። the illusion of quick win ሲሉ ይገልጹታል። ትራምፕ በቬንዙዌላ ላይ እንዳደረገው ሁሉ በኢራን ላይም የሚደረግ በቴክኖሎጂ የታገዘ ድንገተኛ ጥቃትን በመፈጸም በቀላሉና ያለ ከባድ ዋጋ ድል ያስገኛል ብሎ ጦርነቱን አስቦት እንደነበር ይገለጻል። የአየር ላይ ጥቃቶችና የከፍተኛ መሪዎች ግድያ በኢራን ውስጥ የህዝብ አመፅን ከመቀስቀስ ይልቅ ግን ይበልጥ ጽኑና የጦርነት ልምድ ያላቸው ቡድኖች እንዲጠናከሩ ለማድረጋቸው ይነሳል። አንደኛው ጉዳያችን ይሄ ይሆናል። በሌላ በኩል የኢራን የአጸፋዊ ምላሽ አቅምን ዝቅ አድርጎ መመልከት ሌላኛው የትራምፕ ሚስ ካልኩሌሽን ወይም ስትራቴጂካዊ ስህተት ነው ተብሎ ይቀመጣል። ዋሽንግተን ኢራን የምትሰጠው ምላሽ በተወሰኑ የአሜሪካ ይዞታዎች ላይ ብቻ የተገደበ ይሆናል የሚል ግምት እንደነበራት ይነሳል። ነገር ግን ኢራን ከመጀመሪያው ቀን ጀምሮ በ6ቱ የባህረ ሰላጤው የአረብ ሀገራት ላይ የሚሳኤልና የድሮን ጥቃትን በመሰንዘር የቀጠናውን ደህንነት አናግታለች። እንዲሁም ደግሞ አሜሪካ የኢራን ሚሳኤል አቅም ሙሉ በሙሉ ማጥፋት አለመቻሏም ሌላኛው ሚስ ካልኩሌሽን ነው። እስከ 70% የሚሆነውን የኢራን የሚሳኤል ክምችት በከርሰ ምድር ውስጥ ባሉ የሚሳኤል ከተሞች ተጠብቆ እንዲቆዩ ሆነዋል የሚሉ መረጃዎችም ወጥቷል። ሶስተኛው ሚስ ካልኩሌሽን ደግሞ የዓለም አቀፍ የኢኮኖሚ ቀውስና የነዳጅ ዋጋ መናርን ነው። ኢራን 20% የዓለም የነዳጅን የሚያልፍበት የሆርሙዝ መስመርን በቁጥጥር ስሯ መዋል መቻሏ ያ እርምጃ የዓለም የነዳጅ ዋጋ በበርሜል $100 በላይ እንዲያልፍ አድርጓል። በምዕራባውያን ሀገራት ላይ ደግሞ ይህ ከፍተኛ የዋጋ ግሽበትን እንዲከተል አድርጓል። በዚህ ምክንያትም ትራምፕ የዓለምን የኤነርጂ ገበያ ለማረጋጋት ሲሉ አንዳንድ የነዳጅ ማዕቀቦችን በሚስጥር እስከ ማቃለል ድረስ እንዲሄዱም ተገደዋል። ይህም አንድ መዘዝ ሆኖ ተመዝግቦላቸዋል። በሌላ በኩል የኒውክሌር መርሃ ግብርን ለማስቆም የተሄደበት የተሳሳተ መንገድም አሜሪካ በኢራን ላይ የከፈተችው ጦርነት ዋና ዓላማ የኢራን የኒውክሌር ፕሮግራም ሙሉ በሙሉ ለማስቆም የነበረ ቢሆንም ዲፕሎማሲያዊ አማራጮችን በመዝጋቷ ግን ግንባር ቀደም ስህተትን ሰርታለች ይባላል። ይህም የኢራን ገዢዎች የኒውክሌር ጦር መሳሪያን ለሀገራዊ ህልውና መታደጊያ ብቸኛ ዋስትና አድርገው እንዲመለከቱት አስገድዷቸዋል። ይህም አንድ ሚስ ካልኩሌሽን ነበር በአሜሪካ ወገን የተደረገ ይላሉ። ሌላኛው አሜሪካ ተሰሚነቷ መዳከምና የአዳዲስ ኃይላትን መፈጠር የሚለው ጉዳይ ነው። ይህ ጦርነት አሜሪካ በዓለም መድረክ ላይ ያላትን ታማኝነትና ተሰሚነት የጎዳው ስለመሆኑ ይነሳል። ይልቁንም የዋሽንግተንን ዋነኛ ተቀናቃኞች ለምሳሌ እነ ቻይና ከኢራን ጎን እንዲሰለፉ በር ስለመክፈቱ ይነሳል። ኢራን የላቁ የቻይና ሴሚኮንዳክተር ቺፖችና የሳተላይት ምስሎችን በመጠቀም የአሜሪካ ጦር እንድትቋቋም ችላለች ተብሎም ይቀመጣል። በአጠቃላይ ጦርነቱ አሜሪካ መራሹን የዓለም ስርዓት ወደ ማክተም እንዲፋጠን አድርጎታል የሚሉ ነጥቦችን በዋናነት 5 ጉዳዮችን በዝርዝር የምንመለከትበት ፕሮግራም ነው ያዘጋጀንላችሁ። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ዝርዝር ነጥቦችን ዝርዝር ጉዳዮችን ይዘን የምንመለስ ነው የሚሆነው። ስለዚህ መልካም ቆይታ። የትራምፕ አስተዳደር በኢራን ላይ የከፈተው ኦፕሬሽን ኢፒክ ፊዩሪ የተሰኘው መጠነ ሰፊ ወታደራዊ ዘመቻ በመጀመሪያዎቹ ቀናት ያስመዘገባቸው አስደናቂ የሚሳኤልና የደህንነት ስኬቶች ቢኖሩም በዋሽንግተን ከባድ ውስብስብና ዋጋ የሚያስከፍል የረዥም ጊዜ ጂኦፖለቲካዊ አዘቅት ውስጥ ከተውታል የሚል ነጥቦች ይነሳሉ። የሆነበት ዋና መዋቅራዊ ምክንያት ደግሞ የአሜሪካ የፖለቲካ መሪዎችና ወታደራዊ እቅድ አውጪዎች በጦር ሜዳ ላይ የሚታዩ ፈጣንና አስደናቂ ታክቲካዊ ድሎችን፣ የጠላት መሪዎችን ማጥፋት እንዲሁም የአየር ላይ የበላይነትን መቆጣጠር ዘላቂ የፖለቲካ የበላይነትን እንደማረጋገጥ አድርገው በስህተት ስለመተርጎማቸው ነው ይላሉ። በዘመናዊ የጦርነት ታሪክ ውስጥ በተደጋጋሚ እንደታየው ግን ወታደራዊ ኃይል ግልጽና ሊደረስበት የሚችል የፖለቲካ ግብ ከሌለው መጀመሪያ ላይ የተመዘገቡ ታላላቅ ድሎች ሁሉ ውሎ አድሮ ወደማያልቅና ሀገራዊ አቅምን ወደሚያበላሽ ቀውስ መለወጣቸው የማይቀር ነው ይባላል። አሁንም በፋርስ ባህረ ሰላጤ እየተከሰተ ያለው ይኸው መራራ እውነት ነው የሚሉ በርካቶች ናቸው። የዚህ ሁሉ ታሪካዊ ስህተት መነሻ ደግሞ ጃንዋሪ 2026 ዋሽንግተን በቬንዙዌላ ላይ ካስመዘገበችው ፈጣን ስኬት ጋር በጥብቅ እንደሚያያዝ በርካቶች ያነሳሉ። በወቅቱ የአሜሪካ የደህንነት መዋቅር የቬንዙዌላውን ፕሬዚደንት ኒኮላስ ማዱሮን በድብቅ በፍጥነትና ያለምንም ትልቅ መስዋዕትነት ከስልጣን በማስወገድ ረገድ የተሳካ ኦፕሬሽን ፈጽሞ የነበረ ቢሆንም ይህ ስኬት በትራምፕና በቅርብ አማካሪዎቻቸው አእምሮ ውስጥ አደገኛ የተሳሳተ እምነትን ስለመፍጠሩ ይነሳል። ትራምፕ በኢራን ላይ የሚወሰድ ተመሳሳይ ዘመናዊ ፈጣንና በቴክኖሎጂ የተደገፈ ጥቃት ምንም አይነት ረጅም ጊዜ ወታደራዊና ኢኮኖሚያዊ ዋጋን ሳይጠይቅ የቴህራንን መንግስት ለአንዴና ለመጨረሻ ጊዜ ማንበርከክ የሚያስችል ፍጹም ድልን ያመጣል ብሎ በጽኑ አምኖ እንደነበር
ይነሳል። ነገር ግን ማክሲመም ፕሬዠር 2.0 የተባለው ስትራቴጂ አካል የሆነው ይህ ወታደራዊ እርምጃ ወራትን ያስቆጠረ ሲሄድ ዋሽንግተን ቀጣይነት በሌለውና መውጫው በማይታወቅ የጦርነት አዙሪት ውስጥ ራሷ እንድታገኘው እንዳደረጋት ይነሳል። የታሪክ ምሁራንና የዓለም አቀፍ ደህንነት ተንታኞች እንደሚስማሙበት አሁን ትራምፕ ይህንን ጦርነት የጀመሩት ጦርነቱ ካበቃ በኋላ በቀጠናው ላይ ሊመጣ የሚችለውን አዲስ የኃይል ሚዛንን ሳይገምቱ እንዲሁም ግልጽ የሆነ የሰላም ወይም የተረጋጋ የፖለቲካ ፍጻሜ ኢንድ ጌም ሳይኖራቸው ነው ይላሉ። የአይነቱ አካሄድ የአሜሪካ ወታደራዊ ክብርና የማስፈራራት አቅምን ደተራንስን በዓለም አቀፍ ደረጃ እንዲሸረሸር ከማድረጉም በላይ መላውን የመካከለኛው ምስራቅ ቀጠና ከዚህ ቀደም አይቶት ወደማያውቅ ሰፊ አለመረጋጋት ውስጥ እንዲገባ ዋነኛ ምክንያት ሆኗል። የወታደራዊ ሳይንስ መሰረታዊ መርሆች እንደሚያስተምሩት ማጥቃት በራሱ ግብ ሊሆን አይችልም። በተለይ እንደ ኢራን ያለን ለ10 ዓመታት ለተደራራቢ ማዕቀቦችና ጥቃቶች ምላሽ ለመስጠት በተደራጀ ስልታዊ መዋቅር ላይ ራሱን ላቆመ ሀገር የኋላ አጥቂው ራሱ ወደ መከላከያ መስመር እንዲያፈገፍግ የሚያስገድደውን ነገር ነው ሊያደርግ የሚችለው። ኦፕሬሽን ኢፒክ ፊውሪ የመጀመሪያዎቹ ወራት ሂደቱም በተግባር ያሳየው እሱ ነው ብለው ይከራከራሉ። ይህ ታክቲካዊ ብልጭታ ውሎ አድሮ እንዴት ወደ ስልታዊ ውድቀት እንደተቀየረ ለመረዳት ደግሞ በጥቂቱ የመጀመሪያ ቀናት አሜሪካ ያሳየችውን የበላይነትና የኢራንን የአጭር ጊዜ መናጋት ማየት ያስፈልጋል። ዋሽንግተን የኢራንን ቁልፍ የኮማንድና የደህንነት ማዕከላት፣ የአየር መከላከያ ዘዴዎችና አንዳንድ የኒውክሌር ተቋማትን በከፍተኛ ፕሪሲዥን በሚመቱ ሚሳኤሎች ማውደም ችላ ነበር። ይህ ስኬት በነጩ ቤተ መንግስት ውስጥ የድል ስሜትን ፈጥሮ የነበረ ቢሆንም የኢራን መንግስት ግን ይህንን የመጀመሪያ ድንጋጤ በፍጥነት በማለፍ ጦርነቱን ረዥም ጊዜ የመዳከም ወይም አድካሚ ጦርነት ዋር ኦፍ አትሪሽን ስልት ለወጠው። አሜሪካ የጠላትን ወታደራዊ ቁሳቁስ ማውደም እንደ ፍጹም ድል ስትቆጥር፣ ኢራን ግን የጦርነቱን ባህሪ ወደ ኢኮኖሚያዊ፣ ቀጠናዊና ወደ መደበኛ ያልሆነ ወይም አሲሜትሪክ አውድን በመቀየር የአሜሪካን ስልታዊ እቅድ ሙሉ በሙሉ ለማክሸፍ ቻለች። ዋሽንግተን በኢራን ላይ የፈጸመችው ሌላኛው እጅግ የጎላ ስልታዊ ስህተት ደግሞ የቴህራን ብሔራዊ ስሜት፣ የህዝቧን የታሪክና የባህል መስተጋብር እንዲሁም የስርዓቱን መዋቅራዊ ጥልቀትና የማገገም የመቋቋም አቅም ፍጹም በተሳሳተ መንገድ መገምገሟ ነው። ፕሬዚዳንት ዶናልድ ትራምፕ የብሔራዊ ደህንነት ቡድን በኢራን ላይ የሚሰነዘረው ተከታታይና ከባድ የአየር ጥቃት የውስጥ ህዝባዊ አመፅን ፈጥሮ ስርዓቱን በቀላሉ ይገለብጠዋል ወይም ቴህራንን ያለምንም ቅድመ ሁኔታ ወደ ድርድር ጠረጴዛ ያመጣታል ብሎ ቢያምንም በምድር ላይ የታየው እውነታ ግን የዋሽንግተንን እቅድ ሙሉ በሙሉ የገለበጠ ነበር። በታሪክ ውስጥ በተደጋጋሚ እንደታየው አንድን ሀገር ከውጭ ኃይል የሚሰነዘር የህልውና አደጋ ሲገጥመው የውስጥ ልዩነቶች ታጥፈው ብሔራዊ አንድነትና የመከላከል ስሜቱ መጎልበቱ የተለመደ ነው። አሜሪካ ግን ይህንን ማህበራዊና ፖለቲካዊ እውነታን ችላ በማለት የቅዠት ድል ሰለባ ሆናለች ይላሉ። በዘመቻው መጀመሪያ ላይ የአሜሪካ የባህርና የአየር ኃይል የኢራንና ይፋዊ የባህር ኃይል መዋቅር በጥቂት ቀናት ውስጥ ሙሉ በሙሉ ቢያወድምም እንዲሁም ደግሞ አንዳንድ ጥቃቶች የሀገሪቱን ከፍተኛ መሪ አያቶላ አሊ ኻሜኔይን ጨምሮ በመግደል አስደናቂ የሚመስል ታክቲካዊ ስኬት አሳይቶ እንደነበር አይካድም። ይሁን እንጂ ይህ በከፍተኛ የቴክኖሎጂ የበላይነት የተመታው ጥቃት በኢራን የውስጥ ፖለቲካ ላይ ዋሽንግተን የፈለገችውን ዲሞክራሲያዊ ለውጥ ወይም የነጻነት ንቅናቄን ከማምጣት ይልቅ ስልጣኑ ይበልጥ ጽንፈኛ፣ በጦርነት በበሰሉና መደበኛ ያልሆነ ውጊያን በሚመርጡ የአብዮታዊ ዘቡ ጀነራሎች እጅ ውስጥ ፍጹም በሆነ መንገድ እንዲገባ አደረገም። የቴህራን የፖለቲካ መዋቅር የአንድ ሰው ውሳኔ ላይ ብቻ የተንጠለጠለ ሳይሆን በ10 ዓመታት የማዕቀብና የደህንነት ጫና ውስጥ ያለፈ ተቋማዊ ትስስር ያለው በመሆኑ ደግሞ መሪዎችን ማጣት የስርዓቱን መፈራረስ ሳይሆን ይበልጥ ጨካኝና ስልታዊ የሆኑ አዳዲስ ወታደራዊ መሪዎችን ወደፊት እንዲመጡ በር ከፍቷል። የካቶ ኢንስቲትዩት ወታደራዊ ጥናት ባለሙያዎች እንደሚገልጹት ከሆነ የታክቲክ ስኬት የስትራቴጂ ውድቀትን ፈጽሞ ሊደብቅ አይችልም። የአሜሪካ አስተዳደር የኢራን መንግስት ለ10 ዓመታት የገነባውን የሬዚስተንስ ኢኮኖሚና ህዝባዊ መዋቅር አቅምን ዝቅ አድርጎ በመመልከቱ አሁን ላለው መደናቀፍ ተዳርጓል ይላሉ። ኢራን ለዓመታት ካጋጠሟት ማዕቀቦች በመነሳት የራሷን የውስጥ የመሳሪያ ምርት፣ የድሮን ቴክኖሎጂና የሚሳኤል ክምችትን ስታደራጅ የነበረች ሲሆን ይህ የውጭ ጥቃት የሀገሪቱን ወጣቶችና የተለያዩ የፖለቲካ ኃይሎች ከመንግስት ጎን እንዲቆሙ አድርጓቸዋል ይላል። በአሜሪካ የሚመራው ጥቃት የኢራንን መሰረተ ልማት በበላ ቁጥር የህዝቡ ቁጣና ጥላቻ ወደ ዋሽንግተን በመዞሩ ትራምፕ ሊፈጥሩት ያሰቡት የኢራን ህዝባዊ አመጽ ከጥቅም ውጭ ሆኖ የቀረው የአሜሪካ ስትራቴጂስቶች የኢራንን ብሔራዊ ስነልቦና ካለመረዳታቸው የተነሳ የመጣ ነው እንዲባል ያደረገ። ከዚህ በተጨማሪ ኢራን በአካባቢው ላይ ያላትን ተጽዕኖና ቀጠናዊ ተላላኪዎች ወይም ፕሮክሲዎችን የመጠቀም አቅሟን አሜሪካ ያዳከመችው መስሏት የነበረ ቢሆንም እነዚህ ኃይሎች ግን ከቴህራን ትዕዛዝ ሳይጠብቁ በራሳቸው መዋቅር ጥቃት የመሰንዘር አቅም እንዳላቸው በተግባር አሳይቷል። የስርዓቱ መዋቅራዊ ጥልቀት የሚለካው መሪዎቹ ሲመቱ በሚያሳየው አውቶማቲክ የምላሽ አቅም ሲሆን የኢራን የደህንነት መዋቅር ዋና መስሪያ ቤቶች ቢጠቁም እንኳን በተለያዩ ቀጠናዎች ላይ ወታደራዊ ክፍሎቹ የራሳቸውን ችለው ጥቃት እንዲሰነዝሩ ተደርገው የተዋቀሩ መሆናቸው ነው። ይህ የፈጣን ድል ቅዠት ዋሽንግተንን ያታለለበት ዋነኛው ምክንያት ጦርነትን እንደ ኮምፒውተር ጨዋታ ወይም እንደ ንግድ ስምምነት በቀላሉ ማጠናቀቅ ይቻላል፣ ዛሬ ጀምሬው የዛሬ ሳምንት እጨርሰዋለሁ ብሎ መታሰቡ ነው። በተግባር ግን የኢራን የማገገምና ምላሽ የመስጠት አቅም አሜሪካን ወደማታውቀውና የረዥም ጊዜ ዝግጅት ወደሚጠይቀው አድካሚ የጦርነት አዙሪት ውስጥ እንድትገባ አደረጋት። የአሜሪካ መከላከያ ሚኒስትር ወይም ፔንታገን ጦርነቱን ከመጀመሩ
በፊት የነበረው ትልቅ እምነት ኢራን ለአጥቂዎች የምትሰጠው ወታደራዊ ምላሽ በተወሰኑ ቀጠናዊ ኃይሎቿና አነስተኛ የድንበር ላይ ትንኮሶች ላይ ብቻ የተገደበ ይሆናል የሚለው እምነት ደግሞ ሌላኛው ሚስ ካልኩሌሽን ነበር። ቴህራን በጦርነቱ መጀመሪያ ቀን መላውን የባህረ ሰላጤው አረብ ሀገራትና የአሜሪካ ጦር ሰፈሮች ያናጋ መጠነ ሰፊና አስደናቂ የሆነ የአሲሜትሪክ ወርፌር ወይ መደበኛ ያልሆነ የሚሳኤል ምላሽን በመስጠት ምዕራባውያን አስደምማለች። ይህ ያልተጠበቀ ኃይለኛ የተመጣጣኝነት ምላሽ አሜሪካና አጋሮቿ በቀጠናው ላይ ለብዙ አስርት ዓመታት የዘረጉትና በቢሊዮን ዶላር የሚቆጠረው የአየር መከላከያ መረብ ፍጹም የማይደፈርና አስተማማኝ ነው የሚለውን እምነት ሙሉ በሙሉ እንዲከሽፍና እንዲፈርስ አደረገው። በጦርነቱ የመጀመሪያዎቹ ሰዓታት የኢራን ስልታዊ የጦር አዛዦች በመቶዎች የሚቆጠሩ ዘመናዊ ባሊስቲክ ሚሳኤሎችን፣ የክሩዝ ሚሳኤሎችና የራዳር አምካኝ የሆኑ የካሚካዜ ድሮኖችን በአንድ ጊዜ ወደ ስድስቱም የባህረ ሰላጤው የአረብ ሀገራት በማስወንጨፍ የቀጠናውን ጸጥታና መሰረተ ልማት በአንድ ሽባ ማድረግ የሚያስችል አቅም እንዳላቸው አሳዩ። የአሜሪካው አርማዳና የፓትሪዮት መከላከያ ሚሳኤሎችን በአንድ ጊዜ የሚወረወሩትን እጅግ የበዙ የጥቃት መሳሪያዎች ማስተናገድና መቋቋም ባለመቻላቸው ኦቨርዌልም ተደርገው በርካታ ስልታዊ ኢላማዎች ጥቃት እንዲደርስባቸው ሆነ። ከሁሉም በላይ ዋሽንግተን በጥቃቱ የመጀመሪያ ጊዜያት ላይ የኢራንና አጠቃላይ የሚሳኤል መዋቅርና የማስወንጨፊያ ጣቢያዎችን በአየር ድብደባ ሙሉ በሙሉ አውድም ያለው ብላ በይፋ ብትገልጽም ከሳምንታት ከባድ ውጊያዎች በኋላ ግን የወጡ ወታደራዊ መረጃዎች እውነታቸው የሚያሳዩት ፍጹም የተለየና አስደንጋጭ ነበር። ለሳምንታት ከተካሄደው የአሜሪካ ከፍተኛ የአየር ናዳ በኋላ የኢራን 70% የሚሆነው የባሊስቲክ ሚሳኤል፣ የረዥም ርቀት ክሩዝ ሚሳኤልና ተንቀሳቃሽ ማስወንጨፊያ ክምችት ምንም ሳይነካ ወይም ጥቂት ጉዳትን አስተናግዶ በደህና ሁኔታ ላይ መሆኑ በተጨባጭ ተረጋገጠ። ይህ ሊሆን የቻለበት ዋናው ምክንያት ደግሞ እነዚህ የጦር መሳሪያዎች በሜዳ ላይ ወይም በተራ መጋዘኖች ውስጥ የተቀመጡ ሳይሆን ከምድር በታች በመቶዎች በሚቆጠሩ ሜትሮች ጥልቀት በተገነቡና ሚሳኤል ሲቲስ በሚባሉ ግዙፍ ዘመናዊ የምድር ውስጥ ምሽጎች ውስጥ የተደበቁ መሆናቸው ነው። እነዚህ ከኮንክሪትና ከአለት በታች የተገነቡት ከተሞች የራሳቸው የኤሌክትሪክ ኃይል፣ የመገናኛ መስመርና የምግብ አቅርቦት ያላቸው በመሆናቸው የአሜሪካ በንከር ባስተር የሚባሉትን ጥልቅ ምድር ሰንጣቂ ቦምቦችን ጭምር መቋቋም ችለዋል። እነዚህ የምድር ውስጥ የሚሳኤል ከተሞች ተራ የማከማቻ ቦታዎች ብቻ ሳይሆኑ ሚሳኤሎቹ በውስጣቸው ተገጣጥመውና ነዳጅ ተሞልተው በቀጥታ ወደ ምድር ላይ በደቂቃዎች ውስጥ ወጥተው የሚተኮሱባቸው አውቶማቲክ መዋቅሮችና ሲስተሞች አሏቸው። አሜሪካ የሳተላይት ምስሎችንና የደህንነት መረጃዎችን በመጠቀም የኢራንን መደበኛ ከምድር በላይ ያሉ ወታደራዊ ካምፖችን ኢላማ አድርጋ ብታጠፋም ከምድር በታች ያለውን ይህንን ግዙፍ ወታደራዊ መረብ ግን ልታውቀውና ልትደርስበት ብሎም ልታወድመው አለመቻሏ ዋሽንግተን ወታደራዊ መረጃዋ ምን ያህል ስህተት እንደነበረ የሚያሳይ ነው ይባል። በዚህ ምክንያት ነው አሜሪካ የአየር ላይ የበላይነት አለኝ ብላ በምትፎክርበት ሰዓት ሳይቀር ከምድር ስር የሚወጡት የኢራን ሚሳኤሎች በአሜሪካ የጦር ሰፈሮችና በቀጠናው የነዳጅ ማጣሪያዎች ላይ ከባድ ጉዳት ማድረሳቸውን ለመቀጠል ችሎ የነበረው። ይህም የምዕራባውያን መከላከያ መዋቅር ፍጹም ዋጋ አልባ እንዲሆንና ያቀዱት ካልኩሌት ያደረጉት ነገር ሚስ ካልኩሌሽን እንደነበረ፣ ስትራቴጂክ ስህተት እንደሰሩና ያም መዘዝ እንዳመጣባቸው ለመረዳት ችሏል። ትራምፕ አስተዳደር በኢራን ላይ የከፈተው ወታደራዊና የባህር ላይ እገዳም በዓለም አቀፍ የንግድ መስመሮች ላይ ያስከተለውን እጅግ ከፍተኛ የኢኮኖሚ ውድመት አስቀድሞ በአግባቡ አለመገመቱ የዋሽንግተን ሌላኛው ትልቅና ስር የሰደደ ስልታዊ ስህተት ተደርጎ ሊቆጠር የሚችል ነው። ቴህራን ለአሜሪካ እገዳዎችና ጥቃቶች የሰጠችው ምላሽ በወታደራዊ ምሽጎች ላይ ብቻ የተገደበ አልነበረም። በቀጥታ የዓለምን የነዳጅና የንግድ አቅርቦት ማነቆ ላይ ያነጣጠረውን መላውን የምዕራቡን ዓለም የፖለቲካ መሰረት ያናጋውን እርምጃ ነበር የወሰደችው። የኢራን ስትራቴጂስቶች የዓለምን ኢኮኖሚ ለአነስተኛ የነዳጅ አቅርቦት መቋረጡ እንኳን ምን ያህል ተጋላጭ እንደሆነ ጠንቅቀው የሚያውቁ መሆናቸው ይህንን ማነቆ እንደ ዋነኛ የጂኦፖለቲካ መከላከያ መሳሪያነት ሊጠቀሙበት ወሰኑ። ለዚህም ስትራቴጂ ማስፈጸሚያ የሆናቸው ዘንድ በየቀኑ ከአጠቃላይ የዓለም የባህር ላይ ነዳጅ ንግድ ውስጥ 1/5 ወይም ሩብ ያህል የሚያልፍበትን የሆርሙዝ ወሽመጥን ነው ታርጌት ያደረጉት። ኢራን በዚህ ጠባብና ስልታዊ ባህር መስመር ላይ ሙሉ ወታደራዊና ታክቲካዊ ቁጥጥርን በመዘርጋት የዓለምን ንግድ በአንድ ጀንበር ማቆም የምችልበትን መዋቅር በተግባር አሳየች። የኢራን ጦር መደበኛ ትልልቅ የጦር መርከቦችን ከመጠቀም ይልቅ በአነስተኛና ፈጣን ጀልባዎች የሚንቀሳቀሱ የባህር ላይ ፈንጂዎችን፣ የባህር ዳርቻ ሚሳኤል ባትሪዎችን፣ አስገዳጅ የቀረጥና የፍተሻ ስርዓቶችን በሆርሙዝ ወሽመጥ ላይ በኃይል ተግባራዊ ለማድረግ ሞከረ። ይህ እርምጃ ደግሞ የዓለም አቀፉን የንግድ መርከቦችና የነዳጅ ጫኝ ታንከሮች በቀጠናው እንዳይዘዋወሩ ፍጹም እንቅፋት በመሆኑ ምክንያት የባህር ላይ የመድን ዋስትና ወይም ኢንሹራንስ እጅግ በጣም እንዲንርና የንግድ ጉዞዎችም እንዲሰረዙ አደረገ። የዚህ የባህር ላይ ማነቆ ቀጥተኛ ውጤት በዓለም አቀፍ የነዳጅ ገበያ ላይ የታየው ታሪካዊ ቀውስ ነው። የነዳጅ ዋጋ በአንድ በርሜል $100 በላይ በመድረስ
ድረስ በከፍተኛ ፍጥነት እንዲያሻቅብ ማድረግን ቻለ። በምዕራባውያን ሀገራት ውስጥ ላለፉት 4 አስርት ዓመታት ታይቶ የማይታወቅ የዋጋ ግሽበትና የኑሮ ውድነት ጫናንም ፈጠረ። ከአሜሪካ እስከ አውሮፓ ያሉ የኢንዱስትሪ ማዕከላትና መደበኛ ዜጎችም በነዳጅ ዋጋ መጨመር ሳቢያ የዕለት ተዕለት ኑሯቸው ሲናጋ የትራምፕ አስተዳደር ጦርነቱን የጀመረው ምዕራባውያንን ለመጠበቅ ሳይሆን ለአዲስ የኢኮኖሚ ውድቀት አሳልፎ ለመስጠት ነው የሚሉ የውስጥ የፖለቲካ ተቃውሞዎችንም እንዲቀሰቀሱ በር ከፈተ። የብሪታንያዋ ታዋቂ የቀድሞ ጠቅላይ ሚኒስትር ማርጋሬት ታቸር በአንድ ወቅት እንዳሉት ምን ነበር መሰላችሁ? የአንድ ሀገር ብሔራዊ መከላከያና የውጭ ፖሊሲ የሀገሪቱን የረጅም ጊዜ ኢኮኖሚ መሰረትና የህዝብ ደህንነት የሚያፈርስ ከሆነ ያ ፖሊሲ ሊቀጥል አይችልም። አሜሪካም ይህንን ወርቃማ መርህ በመዘንጋቷ ዛሬ ራሷ በፈጠረችው የኢኮኖሚ ወጥመድ ውስጥ ተይዛለች ብለው ነበር። ይህ በሆርሙዞች ወሽመጥ ላይ የተፈጠረው ቀውስ የትራምፕን ወታደራዊ እቅድ ብቻ ሳይሆን የአሜሪካን ዲፕሎማሲያዊ ግንኙነትም ጭምር ነው ክፉኛ ያናጋው። ምክንያቱ ደግሞ መሰላችሁ እንደ ጃፓን፣ ደቡብ ኮሪያ፣ የአውሮፓ ህብረት አባላት ያሉ የዋሽንግተን የቅርብ አጋሮች የነዳጅ ፍላጎታቸውን የሚያሟሉት ከዚህ ቀጠና በመሆኑ ምክንያት በአሜሪካ የችኮላ እርምጃ ምክንያት የራሳቸውን ህልውና አደጋ ላይ ወድቋል የሚል ግንዛቤን ይዟል። በዚህ ምክንያቱ ነው አጋሮቿ የዋሽንግተን ወታደራዊ ጥምረት ከመደገፍ ይልቅ የራሳቸውን ኢኮኖሚ ለማዳን ሲሉ ከኢራን ጋር የጀርባ በር ድርድሮች መፈለግ ጀምረው ነበር ተብሎ በጭምጭምታ ደረጃ የሚነሳው የሆርሙዝ ሰርጥ ሁኔታ ጦርነቱ በሜዳ ላይ የሚደረግ የኃይል ፍልሚያ ብቻ ሳይሆን የዓለምን ኢኮኖሚ ሽባ በማድረግ አጥቂውን ሀገር መልሶ ማንበርከክ የሚቻልበት ስልታዊ መሳሪያ መሆኑን በተግባር ያሳየ የኢራን ትልቅ ስኬት ተደርጎ ሊቆጠር የሚችል ነው። ይህ ደግሞ አሜሪካኖቹ ሚስ ካልኩሌት ካደረጓቸው ነጥቦች አንደኛው ነው ተብሎ ሊቀመጥ የሚችል ነው። የኦፕሬሽን ኢፒክ ፊውሪ ታሪክ እጅግ አስገራሚና የታሪክ ምጸት የሆነበት ምዕራፍ ደግሞ አሜሪካ ኢራንን በኢኮኖሚ ሙሉ በሙሉ ለመስበርና ለማንበርከክ የጀመረችው ጦርነት ውሎ አድሮ ዋሽንግተን ራሷ ለኢራን የኢኮኖሚ ማስተንፈሻና ልዩ ጥቅሞች እንድትሰጥ ማስገደዱ ነው። የዶናልድ ትራምፕ አስተዳደር የዓለምን የነዳጅ ገበያ ፍጹም እንዳይፈርስና በምዕራባውያን ሀገራት ውስጥ ፖለቲካ ላይ የተቃውሞ ማዕበል እንዳይቀሰቀስ ካላቸው ከፍተኛ ስጋት የተነሳ በገዛ እጃቸው የጣሏቸውን እጅግ ጠንካራ ማዕቀቦች በተግባር ለማርገብና ወደ ኋላ ለማፈግፈግ ያስገደዳቸው ጦርነት ነው የሆነው። ይህ አይነቱ አካሄድ አሜሪካ የዓለምን የፋይናንስ ስርዓት ተጠቅማ ጥላቶቿን የማዳከም ባህላዊ አቅሟ ምን ያህል ገደብ እንዳለውና በጦርነት ጊዜ ማዕቀብ ብቻውን ስኬት እንደማያመጣ ያሳየ ታላቅ ማረጋገጫ ሆኗል። ይህ ብቻ ሳይሆን ግን የአሜሪካ የዚህ ወታደራዊ ጣልቃ ገብነትና የኦፕሬሽን ኢፒክ ፊውሪ ዋነኛ ስልታዊ ዓላማ የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ በዘላቂነትና በማያገግም ሁኔታ ማጥፋት እንዲሁም ኢራን ወደ አቶሚክ ኃይል የምታደርገውን ጉዞ ማክሸፍ ነበር። የተከተለው የኃይልና የጦርነት መንገድ ግን ፍጹም ተቃራኒና አደገኛ ውጤትን ሊያስከትል ወደሚችል ምዕራፍ ነው የመራው። ዋሽንግተን ሁሉንም አይነት የዲፕሎማሲ በሮችን በመዝጋት የቀድሞ ዓለም አቀፍ ስምምነቶችን ሙሉ በሙሉ በመናቅና ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ በወታደራዊ ኃይል ማስገደዷ ቴህራን ራሷን ለመከላከልና ህልውናዋን ለማስጠበቅ ብቸኛው አማራጯ ወደ ሆነው የኒውክሌር ጦር መሳሪያ ባለቤትነት ይበልጥ እንድትሳብና እዛ ላይ ልስራ እንዴ ብላ እንድታስብም አድርጓል ተብሎ ይታመናል። የአይነቱ አካሄድ የአሜሪካ ስትራቴጂስቶች የታሪክ ትምህርትን ባለመረዳት የአንድን ጠላት መውጫ ቀዳዳ በሌለው ሁኔታ ማዕዘኑ ሲከቱት ሊሰጥ የሚችለውን የመጨረሻ ህልውና ምላሽ አለማስተዋላቸውን ያሳያል ይባላል። ጦርነቱ በይፋ ከመፈንዳቱ በፊት በቀጠናው ውስጥ ያሉ እንደ ኳታርና ኦማን ያሉ ሀገራት ዲፕሎማሲያዊ መንገዶችን በግልጽ እንደሚያሳዩት የኢራን መንግስት የኢኮኖሚ ማዕቀቦች የሚነሱለት ከሆነ ከቀደመው የ2015 የኒውክሌር ስምምነት ወይም JCPOA ይልቅ እጅግ ጥብቅና ሰፊ የሆኑ የኒውክሌር ቅናሾችን ለማድረግና ዩራኒየም ማበልጸግ መጠኑም ለመገደብ ፍቃደኛ ነበር ይላሉ። ነገር ግን የትራምፕ አስተዳደር ዲፕሎማሲና ጠረጴዛ ድርድርን ፍጹም በሆነ የህልውና ስጋትና በወታደራዊ ጥቃት መተካቱ ለቴህራን መሪዎች ከጦርነት ቀውስ የሚወጡበት ምንም አይነት ሰላማዊና ክብራቸውን የጠበቀ ዲፕሎማሲያዊ መንገድን አላስቀረላቸውም። በዚህ ምክንያት የኢራን ስትራቴጂካዊ ውሳኔ ሰጪዎች አሜሪካ ዓላማዋ የስምምነት ማሻሻያ ሳይሆን የስርዓት ለውጥ ወይም ሬጅም ቼንጅ መሆኑን በጽኑ በመረዳት የኒውክሌር ቴክኖሎጂያቸውን ወደ መከላከያና ማስፈራሪያ መሳሪያነት ለመቀየር ሙሉ በሙሉ ወሰኑ ይላል። ታዋቂውና አንጋፋው የጦርነት ስትራቴጂስት ካርል ቮን ክላውዝዊትስ በአንድ ወቅት እንዳስተማረው ከሆነ ጦርነት ግልጽ የሆነ የፖለቲካ ግቡን ሲያጣና የቅጣት እርምጃ ብቻ ሆኖ ሲቀጥል ወደ ማያልቅ የጥፋትና የጽንፈኝነት አዙሪት መለወጥ የማይቀር የተፈጥሮ ህግ ነው የሚለው አስተምሮቱ አይደል? አሁን በኢራን የሚሆነው ይሄው ነው በትክክል። አሜሪካ የኢራንን የዩራኒየም ማበልጸጊያ ተቋማት በአየርን ስታጠቃ ቴህራን መርሃ ግብሯን ወደ ምድር ውስጥ ይበልጥ በጥልቅ በመውሰድና የዩራኒየም ማበልጸግ ደረጃዋን በከፍተኛ ሁኔታ ለማሳደግና ለጦር መሳሪያ ወደሚያስፈልገው ደረጃ እንድታሳድግ ትገፋለች ማለት ነው። ይህ ማለት የአሜሪካ ጥቃት የኒውክሌር እቅዱን ከማስቆም ይልቅ ኢራን በአጭር ቀናት ውስጥ የአቶሚክ ቦምብ ለመስራት የሚያስችላትን የቴክኖሎጂ ብስለት በፍጥነት እንድታበለጽግ የሚገፋት ይሆናል። ከዚህ ሁሉ በላይ የስልታዊ ውድቀት በቀጠናው ላይ የረጅም ጊዜ ጥቁር ጥላን ጥሎ የሚያልፍ መሆኑ ነው። ከዚህ በኋላ የሚመጣ ማንኛውም የኢራን መንግስት ወይም መሪ የኒውክሌር ጦር መሳሪያን እንደ ቅንጦት ሳይሆን ለሀገሪቱ ህልውናና ከአሜሪካ ጥቃት ለመከላከል ብቸኛ ዋስትና አድርጎ ሊያስብ የሚችልበት እድልን ፈጥሯል። ትራምፕ የኒውክሌር ስጋትን ለማጥፋት የጀመሩት ኦፕሬሽን በመጨረሻ መላውን የመካከለኛው ምስራቅ ቀጠና ወዳልተገባ የኒውክሌር ፍክክር ውስጥ እንዲገባና አሜሪካ በቀጠናው ላይ የነበራትን የደህንነት የበላይነት ሙሉ በሙሉ እንድታጣ ሊያደርግ የሚችል ስልታዊ ጥፋት ሊሆን የሚችልበት እድልን ፈጥሯል። የትራምፕ
ኦፕሬሽን ኢፒክ ፊውሪ ዘመቻ ሲያቅዱ ኢራንን በዓለም አቀፍ መድረክ ብቻዋን ለይቶ በመምታት ያለምንም የውጭ ድጋፍ በኢኮኖሚና በጦር ሜዳ አዳክሞ ሙሉ በሙሉ ማንበርከክ ይቻላል የሚል ጽኑ እምነት እንደነበራቸው ይነሳል። ይሁን እንጂ ይህ ጦርነት በተቃራኒው የአሜሪካ ዋና ጂኦፖለቲካዊ ተቀናቃኞች የሆኑትን ኃይሎች ይበልጥ እንዲቀራረቡ ስልታዊ ጥቅሞቻቸውን እንዲያስተሳስሩና ዋሽንግተንን የሚመክት አዲስ ዓለም አቀፋዊ ግንባር እንዲፈጥሩ መንገድን ከፍቷል። በዚህም ምክንያት የአሜሪካ ጦር በፋርስ ባህረ ሰላጤ ምድርና ሰማይ ላይ የገጠመው ጠላት ቀደም ሲል ሊገመት እንደነበረው በተገለለና በደከመ መዋቅር የሚመራ ሳይሆን በዓለም አቀፍ ግዙፍ ኃይሎች በከፍተኛ ደረጃ የቴክኖሎጂ የፋይናንስና የደህንነት ድጋፍ የሚደረግለትን የተራቀቀ ስብስብ ሆኖ ነው የተገኘው። በዚህ አዲስ ቀጠናዊ ዓለም አቀፋዊ ትስስር ውስጥ ደግሞ የቤጂንግ የጎላና ወሳኝ ሚና የተጫወተ እንደሆነ ይነሳል። የኢራን አጠቃላይ ወታደራዊና መከላከያ መዋቅር ከቻይና በሚመጡ እጅግ ዘመናዊና ፈጣን የሴሚኮንዳክተር ቺፖችን፣ የራዳር መከላከያ ዘዴዎችንና የቀጥታ የሳተላይት መረጃዎችን ስለመታገዙ ይነሳል። ይህ የቴክኖሎጂ ሽግግር ኢራን በድሮን ቴክኖሎጂ፣ በሳይበር ውጊያና በትክክለኛ የሚሳኤል ጥቃቶች ላይ ያላትን ታክቲካዊ ብቃትና የማጥቃት አቅምን በአጭር ጊዜ ውስጥ በከፍተኛ ደረጃ እንዲያድግና የአሜሪካን የተራቀቁ የጦር መሳሪያዎች ጭምር እንዲፈታተን አድርጎታል። ቻይና ይህንን እርምጃ የወሰደችው ለኢራን ካላት ፍቅር በመነጨ ሳይሆን አሜሪካ በመካከለኛው ምስራቅ ጦርነት ውስጥ እንድትጠመድና እንድትዝል በማድረግ የዋሽንግተንን ትኩረትና ወታደራዊ አቅም ከታይዋንና ከደቡብ ቻይና ባህር ቀውስ ላይ ለመቀየር የተጠቀመችበት ስልታዊ ሌቨሬጅ ወይም ማረጋገጫ ነው። የአሜሪካ የተሳሳተ ስሌት ወደ ድህረ አሜሪካ ስርዓት ወይም ፖስት አሜሪካን ወርልድ የሚደረገውን ታሪካዊ ጉዞም በእጅጉ አፋጥኖታል ተብሎ የሚታመን ነው። ምክንያቱ ደግሞ መስላችሁ ዋሽንግተን ጠላቶቿን ከማዳከም ይልቅ እርስ በርሳቸው በስትራቴጂ በንግድና በወታደራዊ መክስ እንዲተሳሰሩና ዶላርን የበላይነት የሚንዱ አዳዲስ የፋይናንስ መረቦችን እንዲዘረጉ ዕድልን እየሰጠች ነው የምትገኘው። ቻይና ከኢራን የሚመጣውን ነዳጅ በገዛ እጇ በጣለችው ማዕቀብ ሳቢያ ዋጋው በረከሰበት ወቅት በከፍተኛ ደረጃ መግዛቷ ለቴህራን ጦርነቱን መደገፍበት የገንዘብ ምንጭ ከመሆኑም በላይ ሁለቱ ሀገራት የአሜሪካን የባንክ ስርዓት በማለፍ በራሳቸው ገንዘቦች ዩዋንና ሪያል እንዲገበያዩ አድርጓቸዋል። ይህ ደግሞ አሜሪካ ዓለም የምትቆጣጠርበትን ማዕቀብ የመጣልና የማስገደድ የፋይናንስ ጡንቻ ክፉኛ ያዳከመና የወደፊት ስልታዊ አቅሟንም የገደበ ክስተት ሆኖ ይመዘገባል። ይህንም ብለን ግን ወደ ማጠቃለያችን ስናመራ ይህ ዶናልድ ትራምፕ አስተዳደር የተከፈተው ጦርነት በአሜሪካ ላይ ያስከተለው ሌላውና ምናልባትም ትልቁ የረጅም ጊዜ ስትራቴጂካዊ ኪሳራ ተብሎ ሊቀመጥ የሚችለው ዋሽንግተን በፋርስ ባህረ ሰላጤና በመካከለኛው ምስራቅ ቀጠና ለብዙ አስርት ዓመታት በከፍተኛ ወጪ የገነባቻቸውን የፊት መስመር ወታደራዊ መገኛዎች ወይም ፎርዋርድ ቤዝ ፕሬዘንስ መዋቅር የሚያከትምበት እድል መከፈቱ ነው። አሜሪካ ከሁለተኛው የዓለም ጦርነት ማብቂያ ጀምሮ በቀጠናው ላይ ያላትን ፍጹም የበላይነት ያስጠበቀችው በባህረ ሰላጤው ሀገራት ላይ በዘረጋቻቸው ግዙፍ የጦር ሰፈሮች፣ የአየር ማረፊያዎችና የባህር ኃይል ማዕከላት አማካኝነት ቢሆንም እንኳን የኦፕሬሽን ኢፒክ ፊውሪ ቀውስ ግን ይህንን መዋቅር ለአደጋ በማጋለጥ አሜሪካ ወደ ኋላ እንድታፈገፍግ የሚያስገድድ እድልን ፈጥሯል። ይህ ስልታዊ ማፈግፈግ አሜሪካ በቀጠናው ላይ ያላትን ወታደራዊ ተሰሚነትና የማስፈራራት አቅምን በእጅጉ የቀነሰ ታሪካዊ ክስተት ሆኖም ተመዝግቧል። ለዚህ ታሪካዊ ማፈግፈግ ዋነኛው ምክንያት ደግሞ የኢራን ሚሳኤሎችና የተራቀቁ ድሮኖች በቀጠናው ባሉ የአሜሪካ ጦር ሰፈሮች ላይ የፈጠሩት ቀጥተኛና የማይካድ የህልውና ስጋት ነው። የፔንታጎን ከፍተኛ ወታደራዊ እቅድ አውጪዎች የኢራንን የአጥቂነት አቅም ዝቅ አድርገው በመገመታቸው በጥቃቱ መጀመሪያ ላይ በርካታ የአሜሪካ ወታደሮችንና ቁሳቁሳቸው ለኢራን ሚሳኤል ናዳ በቀላሉ ተጋላጭ ሆኖ ነበር። የዚህ ቀውስ መባባስ የትራምፕን አስተዳደር ከባድ ውሳኔ ላይ የጣለው ከመሆኑም በላይ ለአብነት ያህል አሜሪካ በቀጠናው የአየር የበላይነቷን ለማስጠበቅ እጅግ ወሳኝ የሆኑትና 20% የሚሆኑትን የነዳጅ መሙያ የስለላና የድጋፍ ሰጪ አውሮፕላኖቿን ከእስራኤል ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያና ከሌሎች የባህረ ሰላጤው ስልታዊ ቤዞች በፍጥነት ለማስወጣትና ይበልጥ ርቀው ወደሚገኙ ድህነታቸው አስተማማኝ ወደሆኑ ቀጠናዎችን ለማዘዋወር መገደዷን ማንሳት እንችላለን። የአይነቱ ስልታዊ ማፈግፈግ አሜሪካ በቀጠናው በቀላሉና በአጭር ጊዜ ውስጥ ጥቃት የመሰንዘር መረጃ የመሰብሰብና አጋሮቿን የመከላከል አቅሟ በከፍተኛ ደረጃን የሚያዳክመው ነው። የአሜሪካ ጦር መርከቦችና አይሮፕላኖች ከኢራን ሚሳኤል ክልል ውጪ ለመሆን ሲሉ ከፋርስ ባህረ ሰላጤ ወጥተው ወደ ህንድ ውቅያኖስና ወደ ቀይ ባህር አካባቢ እንዲርቁ መደረጉ ደግሞ ቴህራን በቀጠናው የባህር መስመር ላይ ያላትን ነጻነትና ኮንትሮል በእጅጉ የሚያሳድግ ነው። ለብዙ ዓመታት በባህረ ሰላጤው የነበረው ፍጹም የአሜሪካ ወታደራዊ በላይነት በዚህ መልኩ መላላቱን የሚያሳዩ መረጃዎች መውጣታቸው በቀጠናው ላይ ያሉ የአረብ ሀገራት በአሜሪካ የደህንነት ዋስትና ላይ የነበራቸውን እምነት ሙሉ በሙሉ እንዲያጡና የራሳቸውን የህልውና አማራጮች ወደ ቻይናና ሩሲያ እንዲያዞሩ ሰፊ በርን ከፍቷል። በመጨረሻ ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን የእስካሁኑ ቆይታችን የሚያሳይን ትልቅ እውነታ መስላችሁ በትራምፕ አስተዳደር የተወሰደው የችኮላ ወታደራዊ እርምጃ አሜሪካን በቀጠናው ይበልጥ ጠንካራ ከማድረግ ይልቅ ለብዙ አስርተ ዓመታት የነበራትን የጂኦፖለቲካዊ ይዞታ እንድታጣ ማድረጉ ነው። አሜሪካ የኢራንን መንግስት ለመስበር የጀመረችው ጦርነት ፍጻሜው የራሷን የጦር ሰፈሮች ማውደምና አካባቢውን ለቃ እንድትወጣ የሚያስገድድ ወታደራዊ መዋቅሯን
ሀገሯን ማዳከም ሆኖ ማብቃቱ የታክቲክ ውድቀት እንዴት ረጅም ጊዜ ስልታዊ ማፈግፈግንና ሽንፈትን እንደሚያስከትል የሚያሳይ ትልቅ ወታደራዊ ምሳሌ ሆኖ ይቀርባል። የትራምፕ አስተዳደር የኢራን መንግስት በአጭር ጊዜና በከፍተኛ ወታደራዊ ጫና በቀላሉ ይወድቃል ወይም ያለምንም ቅድመ ሁኔታ እጁን ይሰጣል በሚል ፍጹም የተሳሳተ ስሌት የጀመረው ይህ ጦርነት በመጨረሻም የአሜሪካን መደበኛ ስምሪት ላይ የተመሰረተውን ወታደራዊ የማስፈራራት አቅም ወይም የዲትራንስ አቅም በእጅጉ አውርዶታል። ዋሽንግተን ቴህራንን በዓለም አቀፍ ደረጃ ለይታ ለመምታት ብታስብም የሆነው ግን በተቃራኒው ነው። ይህ ቀውስ ቻይና፣ ሩሲያና ኢራን በቴክኖሎጂ፣ በፋይናንስ፣ በደህንነት መስኮች ይበልጥ እንዲቀራረቡና አዲስ ጸረ ምዕራባውያን ግንባር፣ ጠንካራ የሆነ ግንባር እንዲፈጥሩ መንገድ ከፍቷል። የአይነቱ አዲስ ዓለም አቀፋዊ ትስስር ደግሞ ዓለምን ወደ ድህረ አሜሪካ ስርዓት የምታደርገውን ታሪካዊ ጉዞ ከማፋጠኑም በላይ አሜሪካ በዓለም የፋይናንስ ስርዓት ላይ ያላትን የማዕቀብ ጡንቻና የዶላር ፍጹም የበላይነትም ክፉኛ እንዲሸረሸር አድርጎታል። ከዚህም በላይ ግን ዘመቻው የዓለምን ኢኮኖሚ ለከፍተኛ አደጋ ያጋለጠና በሆርሙዝ ወሽመጥ ላይ በተፈጠረው የባህር ላይ ማነቆ ምክንያት የምዕራባውያን የውስጥ ፖለቲካና ማህበራዊ መዋቅር ያናጋ የዋጋ ግሽበትን መፍጠሩ ትልቅ ሚስ ካልኩሌሽን ነበር በማለት የዕለቱን ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ጋር ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ቪዲዮ መልሰን እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም።